ስለምትንስ ምን ያለሽ አገኘ ስለ የአጥንት መረቅ ቦን ጥሩ ነው። እሱን ነው የምጠቀመው እኔ ኮሌጅን ፓውደር አልወድም። ኮሌጅን ፓውደር አይ ዶንት ሪከመንድ። ብዙ ፕሮሰስ የተደረጉ ነገሮችን አልወድም። ራሴ እሰራለሁ። እንደዚህ በኪዩብ ቆራርጬ አስገባውና ከዛ ውሃ ውስጥ ሞቅ እያረኩኝ እሷን እያስገባው ሁሌ እንድትሆንልኝ በትንንሹ ቆራርጣታለሁ። ትንሽ ነገር ሁሌ የምታረጊያት ናት ቤኔፊሻል። አንዴ በትልቅ ጀሪካን መጠጣት ሳይሆን ትንሽዬ ፋት ያው ውስጡ ያለው ቦን ማሮ ውስጥ ያለችውን ኮሌጅን ስለሆነ የምንፈልገው ሲረጋ ጠብቀሽ ቁርጥርጥ አድርገሽ በትንንሹ ኪዩብ አድርገሽ ፍሪጅ ውስጥ ታረጊያታለሽ። ከዛ ጧት ላይ ውስጥ ያለውን ቦን ሜሮ ያ ማሮ በደንብ እንትን ሲል ይቀዘቅዛል። ትተይዋለሽ ውጪ ማለት ነው። የፈላው በጣም ወፍራም አድርገሽ ስሪው። ከዛ ውጪ ታሳድሪውና እርግት ይላል። እንደንትን ያው እንደ ቅቤ ይረጋል። እሷን በቢላ ቁርጥርጥ አድርገሽ እንደ ኪዩብ አድርገሽ ፍሪጅ ውስጥ ታረጊያታለሽ። ከዛ የማቻ ግሪንቲ አፈላና ግሪንቲ ውስጥ ጣል አደርገዋለሁ። ግሪንቲ ውስጥም በጣም ጠቃሚ ነገር ስላለ አንድ ላይ ጧት እንትን አደርገዋለሁ ማለት ነው። አሁን እኔ ማድረግ የነበረው ነገር ተሳሳተ ሊሆን ይችላል ማለት ነው። ቦኑን እንዳለ ኦርጋኒክ ሆነ ቦን ገዛና እንትን ውስጥ ከተዋለሁ ኦቨን ውስጥ መጀመሪያ ለ45 ደቂቃ ከዛ ሲወጣ አይነት በጣም ሰተት እየሰራው ነበር። ኖ ልክ ነሽ። እንዲቀልጥ ታረጊዋለሽ። ሲቀልጥ በኔ ቤት ስፓት ማውጣቴ ነው። ቦን ሜሮንም ከውስጥ ያለውን ማውጣውና ማለት ነው። ገባሽ? ውስጥ ያለውን አውጪው አለኝ ሰውና ከዛ ቀቅለዋለሁ በፕሬሸር ኩከር። ውስጡ ያለውን ትጥያለሽ? ውስጡ ያለውን አወጣዋለሁ። ተጠቅባይሽ አውጥቼ መጠቀም አለብኝ ማለት ነው ከእንግዲህ ወዲህ። እንዴ ወዴት ታወጫዋለሽ? ይቀልጥ የለ ኦቨን ውስጥ ከተው እኮ ያ የቀለጠውን ወደ እንትኑ ወደ ብረት ድስት ውስጥ ሁሉንም ወደዛ ወደምት ነበረብኝ። ከውስጥ ያለው እንደፋት ነው። ቦን ሜሮ ነው ዋናው ማለት ነው አይደለ? ያ ስለዚህ እንዳለ ፕሬሸር ኩከር ውስጥ መክተት አለብኝ። እንዳለ ከትቼ ነጭ ሽንኩርት፣ ዝንጅብልና አንድ ቀይ ሽንኩርት አደርግና ሰለሪ ምናምን ፕሬሸር ኩከር ውስጥ እንዳለ ይሆንና ከዛ በትንሽ ቃል አስቀምጬው ከዛ መጠጣት እንዳለ ማለት ነው። እንደዛ ነው። አሁን አንቺ ግን ያልሽው የውስጡን አውጥቶ በትንሽ ቃል አስቀምጦ ደግሞ ግሪን ቲ ውስጥ አድርጎ መጠጣት አይደል? ነው አንቺ እንዳልሽው ኤግዛክትሊ ዘ ሴም ነው። እስቲ ቪዲዮዬን ይኸው። እኔ የምለው ነገር በደንብ እንዲገባሽ ወይ ልክልሻለሁ። ቪዲዮ ሰርቼበታለሁ። እንዳልሽው ኦቨን ውስጥ ይገባል። ከዛ አንዳንድ ጊዜ ሁሉም አይወጣም ከማሮ ውስጥ ሁሉም አይወጣም ከአጥንት ውስጥ እና ትንሽዬ እንደ መቅለጥ ሲል 10-15 ደቂቃ ኦቨን ውስጥ ጋለ ሲል ወደ ውሃው ስታስገቢው ቶሎ ብሎ እንትን ይላል፣ ቶሎ ይወጣልና ያንን ስታሳድሪው የሆነ ሰፋ ያለ ጠርሙስ ላይ ትገለብጪውና ስታሳድሪው ይረጋል፣ ወፍራም ይሆናል። ልክ እንደ ቅቤ ነው የሚሆነው። እንደዛ ሲሆን እንደ ኪዩብ ትቆራርጫቸዋለሽ። በጠርሙስም ደግሞ ዝም ብለሽ ገልብጠሽ እየቀነሽ መጠጣትም ይቻላል። ያ እኔ ማለት ከዛ ደግሞ ነው ያሳድረውና አዲግ ከላይ ቅቤው ግግር ይላል አይደል? እሱን ዳላው ትቼ ጠለዋለሁ። ፋት ነው ማለት ነው። አይ ሲሪየስ ለኔ አታቀብኝም ነበር እናትሽ? ደግሞ መጀመሪያ ነበር ማለት ነው የቦኑ ብቻ ነበር መጠቀም። አሁንማ ገባኝ እንዳለ ምንም የሚወድቅ ነገር የለም እንዴ። ኮሌጅን ታዲያ የሚገርምሽ ኮሌጅን ብለው ሲሸጥ 20% ነው የሚለው። 20%፣ 19%፣ 16 ይላል። ወረባ ሌላው 80%ቱ የሆነ እንትን ነው በቃ ያለው ፕሮሰስ ተደርጎ ነውና ሌላውን አልፈልግም። ደግሞ ምን አየሁት ታይፕ 1 ዳያቤቲክስ ላይ ሱካራቸውን ስፓይክ ሲያደርግ አገኘሁትና በዛ ምክንያት ጠላውት ማለት ነው። በቃ የቦን ማሮ ፓውደሩ ያ አጥንት ሾርባ በጣም አሪፍ ነው። ፐርፌክት ነው። ፋቱ አብሮ ስለሆነ ምንም ኢንሱሊንም አይፈልግም። ዋናው ተጣለ ይልሻል። ዋናው ሊጣል የጣልኩት ነበር አኔ አሳድሪስ የጋውንኩዬ ለዛ ፋቱ ተጣለ ነው በኔ ተፈጥሮ ውበታችንን እንዳማረ ለማቆየት የምናያቸውን የቆዳ ችግሮች በቀላሉ ለመፍታት የሚረዳ ትክክለኛውን መንገድና
በቤት ውስጥ አዘጋጅተን ልንጠቀመው የምንችል የአጥንት ሾርባ አሰራር አሳያችኋለሁ። ይህንንም እስከ መጨረሻው በመከታተል በቂ የሆነ ኢንፎርሜሽን እንዲያገኛችሁ አድርጉ። አብዛኛውን ጊዜ ቆዳችን ላይ የተለያዩ ነገሮች ስንመለከት ከላይ ያለውን ለማጥፋት የተለያዩ መንገዶችን ስንጠቀም ይታያል። እዚህ ስኪን ታግ ከሌላው ቆዳችን ተለይቶ አንገታችን ላይ ጠቁሮ ሲታይ የስኳር መጠናችን ከፍ እያለ እንደሆነ፣ የኢንሱሊን ሬዚስተንስ ችግር እንዳለብን ምልክት እያሳየን ነው። ሌላው ደግሞ በተለይ ማዲያት በፊታችን ላይ ሲወጣ ለማጥፋት ብዙ ጥረት ይደረጋል። ቆዳችን ግን ይህንን ምልክት ፊታችን ላይ ሲያመጣው ምክንያት አለው። የታይሮይድ ችግር ሊሆን ይችላል፣ ጉበታችን ላይ ችግር ሊኖር ይችላል፣ የኢንሱሊን ሬዚስተንስ ሊኖር ይችላል። ቆዳችን የሚሰጠንን ምልክት ኢግኖር በማድረግ ችግሮች ወደ ከፋ ደረጃ እንዳይደርሱ ብናደርግ መልካም ነው ብዬ አስባለሁ። ቆዳችን ደግሞ ውበትን እያጣ ሲመጣ ሁልጊዜ ትኩረት ማድረግ ያለብን ውስጥ የጎደለ ነገር እንዳለ ማስተዋል ይኖርብናል። ከዛ ይልቅ ግን አብዛኞቻችን ከላይ የተለያዩ ቅባቶችን በመቀባት ያንን ውበት ለመመለስ እንጥራለን። ለቆዳችን ውበት ከፍተኛ ሚና የሚጫወተውን ሰውነታችን ኮሌጅንን በቀላሉ እንዲያመርት የሚረዱትን አሚኖ አሲድ የያዙ ምግቦችን መመገብ የተሻለ መንገድ ነው። ኮሌጅን በሰውነታችን በተለያየ ስፍራ እንደሚገኝ ይታወቃል። በተለይም በቆዳ፣ በፀጉር፣ በጥፍር፣ በአጥንትና በደም ስር። ይህም ኮሌጅን ሰውነታችንን በአጠቃላይ እንደ ግሉ እንዲያዝ የሚረዳው የፕሮቲን አይነት ነው። እድሜያችን እየጨመረ ሲል የኮሌጅን ምርት በሰውነታችን ውስጥ እየቀነሰ ይመጣል። በዚህ ምክንያት በአካላችን ላይ፣ በቆዳችን ላይ፣ በመገጣጠሚያችን ላይ፣ በጥፍር፣ በፀጉር ላይ እንዲሁም በውስጠኛው የአንጀታችን ክፍል ጋታችን ላይ ማለት ነው ጉዳት መታየት ይጀምራል። ኮሌጅን እንዲመረት የሚረዱ ምግቦችን መመገብ ካልቻልን ይሄ ጉዳት በየጊዜው እየከፋ ይመጣል። ኮሌጅን በቀላሉ ማምረት እንዲችል ከሚያደርጉት ምግቦች መካከል ስጋ፣ አሳ፣ ሊክ፣ አቮካዶ፣ የአጥንት ሾርባ፣ ቦንማሮ ያለበት የአጥንት ሾርባ፣ እርጎ፣ ፓርሜዛን ቺዝ፣ ሌሎችም ጥሩ ኳሊቲ ያላቸው የአሚኖ አሲድ ምንጭ የሆኑ ምግቦችን በመመገብ ሰውነታችን እራሱ የቆዳችን ውበት የተጠበቀ ማድረግ እንችላለን። የአጥንት ሾርባውን እንዴት እንደምትሰሩ አብረን እናያለን። የሚያስፈልገን ያዘጋጀሁት እንደምታዩት አጥንት ነው፣ ሽንኩርት፣ እርድ፣ ብላክ ፔፐር። እነዚህ ሁለቱ አንድ ላይ ቢሆኑ ሁልጊዜ ጥሩ ነው። እርዱን አክቲቬት እንዲያደርገው ያግዛል። ከዛ ሽንኩርት ቤታችሁ ውስጥ ያለውን ባሮ ሽንኩርት፣ ካሮት አብሬ ለማጣፈጥ ያህል ጨምራለሁ። ነጭ ሽንኩርትም በጣም ጥሩ ነው። ስንጠጣው ቴስቱ ጥሩ የሆነ ቴስት ይኖረዋል። ፊልተር የተደረገው ውሃ ያስፈልገናል። አጥንቱን እንዳያችሁት የምንፈልገው ቦን ማሮውን ነው። ውስጡ ያለው መቅኒ የሚባለው ነው በአማርኛ። እሱን ነው የምንፈልገው። ስለዚህ አጥንቱ ስጋ ባይኖረውም ምንም ችግር የለውም። የምንፈልገው ይህንን ኮሌጅን የሚሰራልን ውስጡ ያለው ማሮ ወይም ደግሞ መቅኒ ተብሎ የሚጠራው ነው። ይህንን ኮሌጅን ለቆዳችን ለፀጉራችን ጠቃሚ የሆነው ዝንጅብል፣ የተከተፈ ዝንጅብል፣ ሽንኩርት፣ ባሮ ሽንኩርት ቅድም ያየ ነው፣ ካሮት ያለንን ያዘጋጀነውን ውሃችን ውስጥ እናስገባዋለን እኩል ከመጣዳችን በፊት። እርድ በጣም ጥሩ ነው ለቆዳ፣ ለኢንፍላሜሽን በጣም ጥሩ ስለሆነ በተለያየ መልኩ ብንጠቀመው ጥሩ ነው። በጣም ዝቅተኛ የእሳት መጠን ላይ አድርጌ ስሎ አድርጌው ማለት ነው ለ30 ሰዓት ያህል ከበሰለ በኋላ ይህን ይመስላል። እንደዚህ እንደምታዩት እጅግ በጣም ያማረና የሚጣፍጥ ሆኗል። እንደዚህ በቀላሉ እያዘጋጃችሁ ውበታችሁን እንድትጠብቁ፣ በተጨማሪ ደግሞ የኦቲዝም ሲምፕተም ያላቸው ልጆች ካላችሁ ይሄ ሊክ ጋትን ለማከም ሲል ለማድረግ ጋትን ለማስተካከል አንጀታችንን ጤናማ ለማድረግ በጣም እጅግ ፍቱን የሆነ መድኃኒት ነው። በተለይ ለእነዚህ ልጆች እንደዚህ እያደረጋችሁ እንድታዘጋጁ ሪከመንድ አደርጋቸዋለሁ። እጅግ በጣም ቀላል ነው። ፍሪጅ ውስጥ አስቀምጡት። ፍሪጅ ውስጥ በማስቀመጥ ስትፈልጉ ብቻ እያወጣችሁ መጠጣት። ብዙ አይቆይም፣ ቶሎ ይበላሻል። በየቀኑ ጠጥተን መጨረስ ይኖርብናል። ለዛሬ ያዘጋጀሁት ይሄን ይመስላል። በሚቀጥለው ቪዲዮ እስከምንገናኝ ድረስ ሰላም ቆዩ።